አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው ቶሎት እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ፣ ፍርድህ ምንድነው ብሎ ጠየቀው። እንጦንስ ዝም ብለህ የራስህን ኑሮ ኑር አለው። ምን እየተባለ አሁን ራሱ ሰው በቃ ስምንተኛው እኮ ነው ዓለም ሊያጠፋ ነው። እንዴው ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። ከሞት ጋር ደግሞ ስምምነት የለንም። እግዚአብሔር መቼ እንደሚጠራን አናውቅም። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። አንድ ሊቀ ጳጳስ ልጄ እንደው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላ ደነቆርክ አሉ። እየደነቆርክ የምትበላውን ነገር በቃ እሱን እየበላ ተማር። ሰው ለኛ እየኖረ ባይሆን ለራሳችን ማሰብ አለብን፣ ለራሳችን መሆን አለብን። አንዳንዱ ሰው ስለራሱ ጽድቅ እንኳን እንድናባብለው ይፈልጋል። እንድናቀብጣችሁ፣ አይዟችሁ እንድንላችሁ፣ እንድናባብላችሁ፣ እሰየኔ ልጅ እንድንላችሁ፣ እሰየኔ ጌታ፣ እሰየኔ እመቤት መባል ነው እኮ የሚቀራችሁ እናንተ ማለት ነው። በቃ እንደው ተለምናችሁ በቃ። ቅዱስ ጳውሎስ እንደዚህ ያለ ነበረ። የተሰሎንቄ ሰዎች እሱ አስተምሯቸው መክሯቸው ከሄደ በኋላ የአላመኑ አይሁዳውያን መጥተው ፈጇቸው በሰይፍ እና አይ በቃ ዓለም ሊጠፋ ነው አሉ። ዓለም ሊጠፋ ነው እንግዲህ ስለዚህ ዝም ብለን በቃ አርፈን ቁጭ እንበል። እንግዲህ ጸለይን አልጸለይን ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። የማመንስ ጥቅሙ ምንድነው አሉ። በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እግዚአብሔርስ የሚረዳን መቼ ነው ማለት ጀመሩ። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት ወይ መኖርህን ምረጥ። ምን እየተባለ አሁን ራሱ ሰው በቃ ስምንተኛው እኮ ነው ዓለም ሊያጠፋ ነው። እንዴው ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም። አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብን። ይሆን ዘንድ ግድ ነው። መሆኑ አይቀርም ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ሺህ ደርሷል። እንደዚህ ሆኗል። መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሮአችን ችግር ገጥሞታል ማለት ነው። እነዚህ ሰዎች ተስፋ ቆረጡ። ምጽአት አሁን ራሱ ይሄ ጦርነት ስላለ ረሃብ ስላለ መደማመጥ ስለሌለ አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው ያው ዘመኑ ደርሷል። እንግዲህ እኮ የቀረ የለም የሚል ሰው አለ ተጎልቶ ማለት ነው። ወይ ከመጣ ጥሩ አድርገህ ስራ ቶሎ ብለህ እንዲሁም ደርሷልም እኮ ያለ ሰው መስራት ነው ጥሩ። እንዴ ደርሷል እያሉ መጎለት አለ የለም። ይድረስ ይምናገብ። ይሄ ጅልነት ድሮ አልነበረም? ጣዖት ድሮ አልነበረም? ጭካኔ ድሮ አልነበረም? እነ ቅዱስ ጊዮርጊስ በመንኮራኩር አልተፈጩም? እነ ቅዱስ መርቆሪዎስ በብረት ምጣድ አልተጠበሱም? እነ ቅዱስ ፋሲለደስ በገመድ አልተጎተቱም? ሰሎሞን በመጽሐፈ መክብብ ምዕራፍ 1 ቁጥር 1 ላይ ያለው ይሄንን ነው። የሚሆነው የሆነው ነው፣ የሆነውም የሚሆን ነው። የሆነውም የሚሆን ነው። አዲስ ነገር አልመጣም። ምጽአት ነው የሚያስል ምንም የለም። ፍቅር ጠፋ። ድሮ ፍቅር አልጠፋም እንዴ? ሐዋርያትን የሚገድል ሁሉ መስዋዕት የሚያቀርብ የሚመስል አልነበረም? ነበር። ረሃብ ድሮ አልነበረም? ነበር። አለመደማመጥ ድሮ አልነበረም? ነበር። ቤተክርስቲያን ድሮ አልተሰደደችም? ትሰደድ ነበር። ስለዚህ ሁሉም ነገር የነበረ ያለ ነው። የተለወጠ ነገር የለም። ፀሐይ አልተለወጠም፣ ጨረቃ አልተለወጠችም። ክፉ ሰው ድሮም ነበር፣ ዛሬም አለ። የእግዚአብሔርን ረዳትነት በምድር መሳካት የሚለካ ሰው ብዙ አለ። እግዚአብሔር ሕፃናት ሲታረዱ እሽኛ በኃጢአታችን ነው አልን። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድን ነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍትህ ገብታችሁ መከራችሁን አትዩ። እንዲያው አባ እንጦንስ አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው
ቶሎ እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ። ፍርድህ ምንድነው ብሎ ጠየቀው። እንጦንስ ዝም ብለህ የራስህን ኑሮ ኑር አለው። የራስህን ኑሮ ኑር፣ እሱን እግዚአብሔር ያውቃል። ያ ማለት ምን ማለት ነው? አይ መጠየቅ አትችሉም፣ ኦርቶዶክስ ተቀበል ነው እንጂ ምክንያት አትወድም ማለት አይደለም። አይሆንልህም ነው። የእግዚአብሔርን ፍርድ ካወቅ ወይ ራስህ እግዚአብሔር መሆን አለብህ። የእግዚአብሔር ከሁሉ በላይ መሆኑ ምን ላይ ነው? እግዚአብሔር የሚያደርገውን ነገር ሁሉ አንተ ካወቅ። አትክልት የትኛው መነቀል እንዳለበት፣ የትኛው መቆረጥ እንዳለበት፣ የትኛው መቆየት እንዳለበት፣ የትኛው መገረዝ እንዳለበት የሚያውቀው ገበሬው ነው እንጂ አትክልቱ አይደለም የሚያውቀው። እኛ አትክልቶች ነን፣ እግዚአብሔር ደግሞ የሕይወታችን ገበሬ ነው። ወፃ ዘራኢ ይዝራ፣ ዘሪ ሊዘራ ወጣ ብሎ እንደነገረን እሱ ገበሬ ነው። ማንን መንቀል፣ ማንን መትከል፣ ማንን ማሳጠር፣ ማንን ማስረዘም እንዳለበት እሱ ያውቃል። ስለዚህ ስለተሳካልን እግዚአብሔር ወዶናል፣ ስላልተሳካልን እግዚአብሔር ጥሎናል ማለት ኦርቶዶክሳዊነት አይደለም። መራብስ የእግዚአብሔር ምልክት አይደለም። ማጣትስ የእግዚአብሔር ምልክት አይደለም ነው። አባት ስለሆነ ነው፣ እናት ስለሆነ ነው። እግዚአብሔር ስለሚያዝንልን ወደ ቤቱ ወደን ስላልመጣን እንድንመጣ የሚያደርጉን ነገሮች ይፈጥራል። ወደን ስላልሰራን እንድንሰራ የሚያስገድደን ነገር ይፈጥራል። እንደዚያ ከሆነ ደግሞ አሁን ካልሰራን ቤተክርስቲያን አትቀጥልም። ካልሰራን በታሪክ እየኮራን እየተመጻደቅን ግሸን መስቀሉ አለ፣ አክሱም ታቦተ ጽዮን አለች፣ እንደዚህ ምን እንደዚህ እያል ላሊበላ ወደዚህ እያል የሚመጣ ነገር የለም። ታሪክ ተርከን እነዚያ ሰሩበት፣ ጸደቁበት። የምንጸድቀው ስንሰራ ነው። ስለዚህ ነገ ልታየን ብሎ ቁጭ ማለት የለብንም፣ መስራት ነው ያለብን። እንድንሰራ ምን ያስፈልገናል? መንቃት ምንድነው ከተባል እንቅልፍ ምንድነው ነው። እንቅልፍ የሚባሉት 3 ነገሮች ናቸው። እነዚህ ምንድናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ስለዚህ እንንቃ ኢንኑም እንከ ከመእልኩ፣ እነዚያ እንደተኙት እኛም አንተኛ ይላል ቅዱስ ጳውሎስ። እነዚያ እንደተኙ እኛም አንተኛ። ከኃጢአት መንቃት የሚቻለው በምንድን ነው? አንድ በንስሐ ነው። ንስሐ መግባት ነው። ዛሬ ሁኑ ንስሐ መግባት አለብን። እንደው ኦርቶዶክሳዊነት ክርስቲያንነት ማለት ለሆነች ጉዳይ ተሰብስበው መልሶ ወደ ኃጢአት በሉ። እንግዲህ ቤተ ክርስቲያን እሑድ ጉባኤ ነበረ፣ ተሰብስበናል። ሰኞ ደግሞ ወደ ኃጢአታችን እንመለሳለን። ደህና ሰንብች። ሌላ ጊዜ ደግሞ ስራ ሲኖር ጥሪኝ የሚባል አይደለም። ገብቶ መቅረት ነው እና ሊበቃን ይገባል። ከሞት ጋር ደግሞ ስምምነት የለንም። እግዚአብሔር መቼ እንደሚጠራን አናውቅም። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ስለዚህ ንስሐ መግባት አለብን ሁላችንም ነው። ለነገ የምናቆየው የኃጢአት ጥሪት መኖር የለበትም። ስለዚህ ወገኖቹ አድርጎ ቆጠረን። አሁን እኛ ሁላችን የክርስቶስ ማህበርተኞች ነን። እናንተ ተቆጥራችኋል። እንዴት አድርጎ እንደቆጠረን ሲነግረን ማቴዎስ 10 ላይ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁኡቱ፣ የእናንተ የራስ ጸጉራችሁ እንኳን የተቆጠረ ነው ይላል። የሰማይ አባታችሁ ሳያውቅ ከራስ ጸጉራችሁ አንዲቱ አትወድቅም ይላል። ያ ማለት ምን ማለት? እንኳን ለነፍሳችን ጸጉራችንን ሳይቀር ደም ከፍሎላታል ክርስቶስ። እንግዲህ በአርአያዬ በአምሳሌ ፈጥሬያችኋለሁ፣ እሱን ተዋችሁት። እኔ ደግሞ የእናንተን ሥጋ ለብሼ ላድናችሁ መጣሁ፣ አዳንኳችሁ፣ ሳይገባችሁ በጥምቀት ልጅ አደረግኳችሁ። እንግዲህ ይህን ሁሉ ካደረጋችሁ እሳት ይብላችሁ ሳይል አርሃ ወለነ ውሃተ ንስሐ፣ የንስሐ በር ከፈተልን። አድፈን ብንመጣ እምንነጻበት፣ ደክመን ብንመጣ እምንበረታበት፣ ሙተን ብንመጣ ሕያው የምንሆንበትን ወደ ንስሐ በር ግቡ። አንዱ ንቃት ማለት ይሄ ነው። በዚህ የነቃ ሰው ነው ስራ የሚሰራ። ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦ ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት ነው። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የሚያነቃን ደግሞ ንስሐ ነው፣ ሆይ ሆይታ አይደለም። እንንቃ እና ምናደርግ እንደራጅ በማህበር እንደዚህ የሚባል ሆይ ሆይታ አይደለም። ለውጥ የሚያመጣው ከውስጥ የመዘጨ ንስሐ ነው። በፌስቡክ ዝውር አድርገው ህይወታችሁን ይገዛሉ። በደንብ አድርገው ይቆጣጠሯችኋል ማለት ነው። ወታደር ሳይመደብብህ፣ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ክርስትና እጃችን ውስጥ ያለ ነገር ነው። ተጎልተን የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ ነው። እና ንቁ፣ እውነቴን ነው። ተስፋለን እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒ ነው ምዝቡ። ከኃጢአት ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር እንዲያው ይለየኛል አይበል ይላል። ከኃጢአት ተሰዶ የኃጢአት ስደተኛ የኃጢአት እንግዳ ሆኖ
ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። እንቅልፍ የሚባለው ምንድነው ስትሉን ስንፍና ነው። ስንፍና በጣም ከፍተኛ እንቅልፍ ነው። ሰነፍ በላኩት ጊዜ ያመካኛል ይላል ሰሎሞን። እስቲ ጊዜው አለፍ ይበል፣ ትንሽ እንረጋጋ፣ ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል ሰው። በረድ ይበል እግዚአብሔር ያብርደው እና ተኝተን ሊበርድ ነው እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረቀው። እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት ነው እንዴ? ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታን ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክበበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ። አንድ ሊቀ ጳጳስ ልጅ እንደው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላ ደነቆርክ አሉ። እየደነቆርክ የምትበላውን ነገር በቃ እሱን እየበላ ተማር። ሳትማርስ እየበላህ አይደል እንዴ? ሳትማር ከበላህ ተማር እሱን የምትበላውን እየበላ። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኘው ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታጋነኑ የምታካብዱ ይላል። እንደዚህ አለ ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው ጽድቅ ባላንስ አይሆንም ጌታዬ። ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆነ ነው ቤተ ክርስቲያኒቱን እጇን እንድትሰጥ ያደረጋት እንድትፈታ ያደረግናት እንድንታወቅ የሆነው በስንፍናችን ምክንያት ነው። ብዙ ነገር አይናችን እያየ እያመለጠን ነው። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድነው? ከዚህ ሁሉ ጥሩ አባት ቢኖረን እንዲያው አተን ነው እንጂ እሻው ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው። ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው። የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው። እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ጎዳናልኛል? መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። የማያውቅ ሰው የሚያደርገውን አያውቅም። እስኪ ጌታ ሲሰቅሉት ምንድነው ያደርገው? የሚያደርጉትን አያውቁምና ይኸው አለማወቅ ማንን እንኳን ያስደፍራል፣ እግዚአብሔርን እንኳን እንድንደፍር ያደርጋል። አለማወቅ ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት። ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ስለዚህ ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት ማወቅ አለባችሁ። እግዚአብሔር ማን ነው ማወቅ አለባችሁ። ክርስቶስ ማን ነው? አሁን በክርስትና ስም ብቻ ወደ 39,000 ዲኖሚኔሽንስ አሉ። ክርስቶስ በሚል ስም ብቻ ነው በዓለም ላይ። ታዲያ የማን ክርስቶስ ነው ትክክል? የኛ ክርስቶስ ነው ትክክል። ለምን? እንዴት ሆነ? ተማሩ። ቁርባን ምንድነው? ስርዓት ምንድነው? ጋብቻ ምንድነው? ማወቅ አለባችሁ። ብዙ ጊዜ ለመለወጥ እናቅዳለን። ለምን አይሳካልን ነው። አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል ነው። መጀመሪያ ምክንያቶቹን ነው። ተዓቀብ እምንኡሳት ከመ ኢትደቅ በአብያት፣ በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት። እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። አምና በላሁ በሉ፣ የዛሬ 10 ዓመት በላሁ በሉ፣ የዛሬ 20 ዓመት በላሁ በሉ፣ የዛሬ 30 ዓመት በላሁ። አይ እንግዲህ ሲብቃይ በሉ እስኪ። አይ ተበላላችሁ አሁን ሄዳችሁ